የሚቀይሩ በርካታ ሁኔታዎች ተፈጥረዋል። ምክንያቱም እነዛ ትርክቶች እውነት ላይ ያልተመሰረቱ ነገር ግን ብዙዎቻችንን ሲያባሉን የነበሩትን ነገሮች ወደፊት አምጥተን መነጋገር መቻላችን አንዱ ሌላኛው ድል። ምክንያቱም ትርክቶች በራሳቸው የራሳቸው የሆነ አሉታዊም አዎንታዊም ተጽዕኖ አላቸው። ነገር ግን አሉታዊውን ተጽዕኖ ሊገፍ በሚችል መልኩ ጉዳዩን ወደፊት በማውጣት የማናቃቸው ያልሰማናቸው ነገር ግን ልናውቅ ልንረዳቸውና አቋም ልንይዝባቸው የሚገቡ ጉዳዮች በመምጣታቸው ይሄ አስተማሪና ትልቁ ድላችን ነው ብዬ ወስደው የቆየ ትርክቶች አሉ ኢትዮጵያውያን እንዳይግባቡ የሚያደርግ ነበር። ይሄ በግልጽ አሁን በዚህ ቦታ ላይ ኢትዮጵያውያኖች ሲገናኙ እኔ ያለፈው ትርክትን ያለፈውን ጠባሳ ትተን በአዲስ መልክ ኢትዮጵያን እንገንባ የሚል አቋም ነው ብዙዎቹ የተናገሩ ያሉ። ስለዚህ እኔ ያለፈውን ታሪክ ይሄ በኢትዮጵያ ላይ አዲስ ምዕራፍ የከፈተ በመሆኑ እኔ የቀድሞ ትርክቶችን የሰበረ ነው ብዬ ነው የማምነው። ልምዳችን ችግሮቻችንን በኃይል የመፍታት ነው የነበረው ልምድ። ይሄ ልምድ የኛ ብቻም ሳይሆን በዓለም ላይ የሚታወቅ ነው። ነገር ግን እንደኛ አብዛኛው ታሪኮቻችን በጦርነት ላይ የተመሰረተው ታሪክ፣ የእርስ በርስ ግጭቶቻችን ደግሞ ጎላ ብሎ የሚታዩ ናቸው። ነገር ግን የሀገራዊ ምክክር ይሄንን ለማስቀረት ችግሮቻችንን ወደፊት በማምጣት እንድንነጋገር እንድንወያይባቸው በማድረጉ እሱም ትልቅ ባለ ታሪክ እንደገና ደግሞ ትልቅም ባለ ድል ያደርገዋል። ከዚህ ቀደም የውሸት ትርክቶች አበላልተውናል፣ አጠፋፍተውናል፣ ለዘመናት ትውልድ አልቆበታል። ያ የውሸት ትርክት ደግሞ ዛሬ ላይ በምድራችን ላይ ሙሉ በሙሉ እንዲጠፋ ይሄ የሚታየው ህዝብ በአንድነት ይህንን የልዩነት መንፈስ ሰብሮታል። ድምፅሽ ባለ ህብር የጥቁር ህዝብ ፈርጥ ኩራት መመኪያምባ መታያ ውድጌ የአፍሪካ ቀንዲል አርማ ክታብ ቤዛ አምባ መሸሸጊያ የልጆቿ ታዛ